يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة قريش وتسمى بسورة لإيلاف قريش، وهي سورة مكية عند جمهور المفسرين. አብዛኛዎቹ ሙፈሲሮች ዘንድ ሱረቱ ቁረይሽ መክያ ናት። ከአንዳንድ ዑለማዎች መደንይ ናት የሚል ቀውል ቢመጣም ወልአዝሀር ረሱል ዓለይሂ ሰላቱ ወሰላም መካ እያሉ ወደ መዲና ከመሰደዳቸው በፊት ከተወረዱ ምዕራፎች መካከል አንዷ ናት። لإيلاف قريش ስላስለመድኩኝ ይላል አላህ ተባረከ ወተዓላ። لإيلاف የሚለው مضاف إلى قريش وإلى الفاعل وهو الله تبارك وتعالى، أي قريش ስላስለመድኳት إيلافهم رحلة الشتاء والصيف። ይሄ የሁለተኛው አንቀጽ عطف بيان ይሉታል ዑለማዎች። የመጀመሪያውን አንቀጽ የሚያብራራና ማዕናው ምን እንደሆነ ግልጽ የሚያደርግ ነው። ቁረይሾችን ያስለመድካቸው ነገር ምንድነው ከተባለ ኢላፊህም رحلة الشتاء والصيف፣ የበጋና የክረምትን ጉዟቸውን ስላስለመድኳቸው። ያው የመጀመሪያው አያ ላይ ያለችው ላም ለምንድን ነው የመጣችው ማዕናዋ ምንድነው በሚለው ሙፈሲሮች ዘንድ ሶስት ዋና ዋና አቅዋሎች አሉ። የመጀመሪያው ላም እዚህ ላይ የመጣችው ሊተዓጅብ ነው ይላሉ። وهذا شيخ المفسرين ابن جرير الطبري رحمة الله عليه يمرقون. ስለዚህ በኢብኑ ጀሪር አተረጓጎም የነዚህ ቁርአን አንቀጾች ተርጓሚ ምን ይሆናል ማለት ነው? ተዓጀብ أيها الرسول وتعجبوا أيها المؤمنون። خطاب لنبياتنا عليه الصلاة والسلام وكذلك لمؤمنون ማለት ነው። አይደንቃችሁም ወይ አይገርማችሁም ወይ ተደነቁ ተገረሙ። ለምን ቁረይሽን ከረሃብ የሚያድናቸው ከፍርሃት አማን የሚያደርጋቸው ሪዝቅ የሚከስቡበትን በበጋ በክረምት የሚያደርጉትን ጉዞ ያስለመድኳቸው ያገራሁላቸውና ያመቻቸውላቸው ከመሆኔ ጋር በእኔ ላይ ማጋራታቸው ከኔ ውጭ ያለ አካልን ማምለካቸው ሊያስደንቃችሁ ሊያስገርማችሁ ይገባል የሚል ማዕና ያለው ነው አሉ። ዓረቦች ዘንድ ላም ሊተዓጅብ ከመጣች ያ የተደነቅንበት ነገር በግልጽ መቀመጡ አያስፈልግም ይላል። ምክንያቱም ከዳራው ከሲያቁ ሰዎች ይሄ ሊገረሙበት የሚገባው ነገር ምን እንደሆነ ስለሚረዱ ማለት ነው። አላህ ሙእሚኖችን እንደው አይገርማችሁም ወይ አይደንቃችሁም ወይ
ለቁረይሾች ይሄንን ውለታው ይላቸዋለሁ ካለ ማዕናው ምንድነው? ይሄንን ከማድረግ ጋር ይሄን ሁሉ ኒዕማ በእነሱ ላይ ከመዋሌ ጋር ከኔ ውጭ ያሉ አካላቶችን ማምለካቸው እኔን በአንድነት ለማምለክ እምቢ ማለታቸው ያስደንቃችሁ ያስገርማችሁ የሚል ማዕና ያለው ነው አለ። ይሄ መጀመሪያው ቀውል ነው። እንዳሳለፍነው ከሙፈሲሮች ኢብኑ ጀሪር ረህመቱላሂ ዐለይሂ የመረጠው ነው። ሌሎቹ ደግሞ ላም እዚህ ላይ ላሙ ተዕሊል ናት አሉ። አይ ምክንያትን ለመግለጽ ነው የመጣችው። ታዲያ እቺ ላም ሊተዕሊል ከመጣች ጃርና መጅሩሩ ከምን ጋር ነው ተያያዥነት ያለው? አይ ምክንያትነቷ ከምን ጋር ነው የሚያያዘው በሚለው ዑለማዎች ለሁለት ተከፈሉ። እነዚህ ላም ሊተዕሊል ናት ምክንያትን ለመግለጽ ነው የመጣችው ያሉት ዑለማዎች በራሳቸው ወደ ሁለት ተከፈሉ። የመጀመሪያዎቹ እዚህ ላይ ያለው ጃርና መጅሩሩ ተያያዥነት ያለው ከሱ በፊት ካለው የቁርአን ምዕራፍ ጋር ነው አሉ። አይ ሱረቱ አልፊል ማለት ነው። ሱረቱ አልፊል መጨረሻ ላይ ምን ይላል አላህ? ፈጀዐለሁም ከዐስፊን መእኩል አብረሃ እና ሰራዊቶቹ ካዕባን ለማፍረስ ዝሆኖችን ይዞ ወደ መካ በተጓዘ ጊዜ ኢንሻአላህ ነገ እንደምንመጣበት አላህ እሱንም ሰራዊቶቹንም በአጠቃላይ አጥፍቷቸዋል። አብርሃና ሰራዊቶቹን ያጠፋሁት ለምንድን ነው ከተባለ ለኢላፍ ቁረይሾችን ለማለማመድ ብዬ ነው። ስለዚህ ላም ሊሰበብያ ናት። የምትያያዘው ከማን ጋር ነው አሉ? ሰበቧ ካለፈው የቁርአን ምዕራፍ ጋር ነው። አስሐቡል ፊል የዝሆን ባለቤቶችን ያጠፋሁት ካዕባን ለማፍረስ ሲመጡ የቀጣዋቸው لأجل إيلاف ቁረይሾች እንዲለምዱ እንዲሰባሰቡ በበጋና በክረምት የሚያደርጉት ንግድ እንዲቀጥልና እንዲመቻችላቸው ነው የሚል ማዕና የሚያስይዝ ነው አሉ። وهذا هو قول جمهور المفسرين من السلف والخلف ከሱሐባዎችም ከዚያ በኋላ ካሉትም ዑለማዎች አብዛኛዎቹ የመረጡት ይሄንን ነው። አይ ላም ተዕሊል ናት ጃርና መጅሩር ደግሞ ሙተዓልቅ የሚሆነው ካለፈው የቁርአን ምዕራፍ ጋር ነው። ሁለተኛው ደግሞ وهذا لعله ارجح ነው እኛ የምንመርጠው ይሄንን ቀውል ነው። ላም ሊተዕሊል ላይ መጣችው አሉ። ጃርና መጅሩሩ ግን ሙተዓልቅ የሚሆነው እዚሁ የቁርአን ምዕራፍ ላይ ቃለው ወደፊት ከሚመጣው አንቀጽ ጋር ነው አሉ። አይ ፈሊዕቡዱ ረብ ሀዘል ቤት ከሚለው ጋር ነው የሚያያዘውና የሚተሳሰረው። ለምን ኢብኑ ጀሪር ረህመቱላሂ ዐለይሂ እንደሚለው ሙስሊሞች በኢጅማዕ ሱረቱ አልፊል እና ሱረቱ ቁረይሽ ሁለት የተለያዩ ምዕራፎች እንደሆኑ ይስማማሉ አለ። እነዚህ ሁለት ሱራዎች የተለያዩ ከሆኑ ደግሞ የመጀመሪያው ሱራ ማዕናው አልቆ ተፈጽሞ ነው ወደ ሁለተኛው ሱራ የተላለፈ ነው እንጂ የመጀመሪያው ምዕራፍ ማዕናው ሳይቋጭና ሳያልቅ ወደ ሌላ ምዕራፍ እንደገና በቢስሚላህ አቋርጠን ልንገባ አይገባም ማለት። ስለዚህ እሱ የመረጠው ቅድም እንዳሳለፍ ነው ላሟን ሊተዓጅብ ነው ያደረጋል። ነገር ግን ላሟ እዚሁ የቁርአን አንቀጽ ጋር ካለ ማዕና ጋር ነው እንጂ መያያዝ ያለባት ከበፊት ወይም ደግሞ ከሷ ውጭ የሆነ ሱራ ላይ ካለ ማዕና ጋር መያያዝ አይገባትም ይላል። ولكن ابن جرير راسه يتكسو إجماع تتكلم إجماع አይደለም ከሱሐባዎች ጀምሮ ሱረቱ አልፊል እና ሱረቱ ቁረይሽ ሁለቱም የተለያዩ ምዕራፎች ናቸው የሚል ስምምነት የለም። በል በኡበይ ብን ከዕብ ረዲየላሁ ዐንሁ ሙስሐፍ ላይ
እነዚህ ሁለት ምዕራፎች እንደ አንድ ምዕራፍ የተቀመጡት ይላሉ። وكذلك كعمر بن الخطاب رضي الله عنه كسم يزجبال ነገር ግን معناውን የምናስተሳስረው እዚሁ ምዕራፍ ወይም ደግሞ እዚሁ ሱራ ላይ ካለ ማዕና ጋር መሆኑ ተገቢ ነው ኢጅማዕ ባይኖርም ምክንያቱም አብዛኛውን ጊዜ የቁርአን ምዕራፎች አንደኛው ምዕራፍ ከተዘጋ በኋላ ቀጣዩ ምዕራፍ ያለፈውን ለማብራራትና ለመግለጽ መምጣቱ የተለመደ አይደለም እኛ የምንመርጠው የትኛውን ይሆናል ላም እዚህ ላይ للتعليل የመጣችው متعلق የሚሆነው ደግሞ ጃርና መጅሩር فليعبدوا رب هذا البيت ከሚለው ጋር ስለዚህ እኛ በመረጥነው ቀውል መልኩ ስንተረጉመው ማዕናው ምን ይሆናል ማለት ነው ቁረይሾችን ስላስለመድኩኝ ምንድን ያስለመድኳቸው رحلة الشتاء والصيف የበጋና የክረምት ጉዟቸውን ስላስለመድኳቸው ምንም እዚህ ላይ ፈሊዕቡዱ የሚለው ላይ መልሱ ይመጣል ማለት ነው ይሄንን ኒዕማ ስለዋልኩላቸው ፈሊዕቡዱ ረብ هذا البيت የዚህን ቤት ጌታ ይገዙ ያምልኩ هذا البيت هو الكعبة كعبان ያው ቁረይሾች መካ ነው የሚኖሩት መካ ደግሞ لا زرع فيها ولا ضرع የሚዘራም የሚታለብም የሚበላም የሚቀመስም ነገር ከዚያው ከአገባ ይገኛል የምርታቸው መፍጠር የት ነው ንግድ ነው يرحلون في الشتاء إلى اليمن وفي الصيف إلى الشام ببقى ذي قد بملبت وقت ولا يمن يقوازالو يمن موقع على السلونة مالك بصيف ذي لكم موقع بملبت ذي شام قد سلمنستل ولا الزهير من الجلال شام مالك እኛ አሁን በመንጠራው አጠራር አራት ሀገሮችን የያዘ አካባቢ ነው ፍልስጤም ሱሪያ ሉብናንና ኡርዱን ማለት ነው እነዚህ አራት ሀገራቶች ሻም ተብለው ይጠራሉ ቁረይሾች በበጋ ጊዜ ወደ የመን ሄደው ይነግዳሉ በክረምት ጊዜ ደግሞ ወደ ሻም ሄደው ይነግዳሉ ይሄንን ነው አላህ ያለማመዳቸው እንደዚሁም ደግሞ ይሄንን መፈጸም የሚችሉበትን ሁኔታ ያመቻቸላቸው ምክንያቱም አረቦች ቁረይሾችን ያከብሯቸዋል መንገድ ላይም ታገኟቸው እነዚህ የአላህ ቤት ጎረቤቶች ናቸው ካዕባን የሚጠብቁ ናቸውና አይነኩም ይባላል አረቦች ዘንድ ማለት ነው አላህ ለዚህ ቤት ባደረገው ክብር የተነሳ እነሱም ክብርን አግኝተው እንደ ልባቸው ተንቀሳቅሰው መነገድ ይችላሉ አንድም ክፉ ነገር አያጋጥማቸውም ስለዚህ እዚህ ላይ ያለችው ፋ ፊደሏ ለምንድን ነው የመጣችው ይላሉ ሸርጥ ስላለ ነው አይ እነዚህ ቁረይሾች ለዋልኩላቸው ብዙ ጸጋዎች ባያመሰግኑኝ እኔን ብቻ ከማምለክ እንቢ ቢሉ እነሱም ብቻ በለጠልኩበት በዚህ ትልቅ ጸጋ እንኳን አመስግነው እኔን ብቻ ያምልኩኝ ማለት ነው አይ إلا يعبدوني ويذكروني على النعم الكثيرة فليعبدوني بهذه النعمة الجليلة التي قد خصهم الله بها الله تصيلت ألاتي وكسوت هلو لن نسبتشا بعد الرقات تجا للصافر انكوان أنين بتشا يقبل
እኔን በብቸኝነት ያምልኩኝ فليعبدوا رب هذا البيت የዚህን ቤት ጌታ ያምልኩ አይ አላህ ተባረከ ወተዓላ ማለት ነው الذي أطعمهم من جوع ያንን ከረሃብ በኋላ የመገባቸው የሆነ ቅድም እንዳሳለፍነው ቁረይሾች ከንግድ ውጭ ምንም አይነት የምግብ የመጠጥ የኸይር መፍጠር አልነበራቸውም حتى إبراهيم عليه السلام الله ልጃቸው ኢስማኤልንና እናታቸውን ሀጀር መካ ወስደህ ጣል ሲላቸው እዛ አስቀምጣቸው ሲላቸው ምንድን ነው ያሉት ربنا إني أسكنت من ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة غير ذي زرع ምንም አይነት ዘርዕ የለውም ምንም አይነት ምላስ የሚቀመጥ ነገር የለውም መካ ድርቅ ያለ ሜዳ ነው ምግብ የሚያገኙት መጠጥ የሚያገኙት በንግዳቸው ይሄን ንግድ ደግሞ መጀመሪያ የጀመረው ከቁረይሾች መካከል የነቢያችን አለይሂ ሰላቱ ወሰላም ቅድመ አያታቸው ሃሽም ነው ከዚያ በፊት ኢብኑ አባስ ረዲየላሁ ዐንሁ እንደሚለው ቁረይሾች በጣም ችግር ውስጥ ነበር የሚሆኑት መሸቃ ውስጥ ነበር የሚሆኑት ከዚያ ነው ሃሽም ይሄንን በሽታ ጊዜ ወደ የመን በሰይፍ ጊዜ ደግሞ ወደ ሻም የሚደረገውን ጉዞና ንግድ ያስለመዳቸው ቁረይሽ ማለት هي قبيلة عربية የዓረብ ጎሳ ናቸው በዑለማዎች መካከል ያው ኺላፍ አለ አንዳንዶቹ ቁረይሽ የሚባለው ሲህር ነው ይላሉ አይ የነቢያችን አለይሂ ሰላቱ ወሰላም 11ኛ አያታቸው ማለት ነው አንዳንዶቹ ደግሞ በልሁዋ النضر ابن كنانة نضر ابن كنانة ነው ይላሉ وهذا هو الأرجح أن ابن كثير أن ابن جرير የሚመርጡት قول ይሄ ነው ከነቢያችን አለይሂ ሰላቱ ወሰላም خبر ስለመጣበት ማለት ነው نحن بنو النضر ابن كنانة ብለው ነቢያችን አለይሂ ሰላቱ ወሰላም ተናግረዋል የሚል ዘገባ መጥቷልና ቁረይሽ ማለት የረሱላችን አለይሂ ሰላቱ ወሰላም 13ኛ አያታቸው የእሱ ልጆች ናቸው وهم أبناء إسماعيل عليه السلام የኢስማኤል ዝርያዎች የእሱ ልጆች ናቸው عربዎች ሶስት አይነት ናቸው عرب ባዒዳ የሚባሉ አሉ የተቋረጡ የጠፉ እንደነ عاد ثمود وكذلك مدين وغيرها ዘራቸው የተቋረጠና የጠፉ عربዎች አሉ ሁለተኛ ደግሞ عرب عاربة የሚባሉ አሉ هم القحطانيون أي የየመንና የአካባቢዋ عربዎች ማለት ነው እና አውስና እና ኸዝረጅ አንሷሮች ሶስተኛዎቹ ደግሞ عرب مستعربة የሚባሉ ናቸው አይ የኢስማኤል አለይሂ ሰላም ዝርያዎች ማለት ነው ኢስማኤል የኢብራሂም ልጅ ነው ከዚያ መካ ካስቀመጡት በኋላ ከጁሩሞች ጋር ተጋብቶ ነው እነዚህ ሶስተኛ የጠቀስናቸው ሙስተዕሪባ የሚባሉት عربዎች የተወለዱ ስለዚህ ቁረይሽ የነቢያችን አለይሂ ሰላቱ ወሰላም ጎሳ ነው የዚህ ጎሳ ደግሞ መጀመሪያውና መነሻው النضر ابن كنانة የነቢያችን አለይሂ ሰላቱ ወሰላም 13ኛ አያታቸው ነው ابن كنانة የሚባለው ነው እነሱ ደግሞ የኢስማኤል ኢብኑ ኢብራሂም አለይሂ ሰላም ልጆች ናቸው እነዚህ ሰዎች الذي أطعمهم من جوع ያንን ከረሃብ በኋላ የመገባቸውን ጌታ ይገዙ وآمنهم من خوف ከፍርሃትም እንደዚሁ አማን ያደረጋቸው ሰዎች በሚፈሩበት በሚጨነቁበት ሰዎች ያጠቁናል ገንዘባችን በጅብቶች ይነጠቃል ብለው በሚተጉበት ጊዜ አላህ እነዚህ ሰዎች አማን አድርጓቸዋል በምንድነው አማን ያደረጋቸው የእሱ ቤት ጎረቤት አድርጎ ስለፈጠራቸው የእሱን ቤት ጠባቂ
እንደዚሁም እሱን ለመጎብኘት የሚመጡ ሰዎችን ተንከባካቢና አስተናጋጅ ስላደረጋቸው ማለት ቁረይሾች ቅድም እንዳሳለፍነው ማንም ሰው በክፉ አያስባቸውም አይነካቸውም እንኳን እነሱን ከነሱ ጋር አብሮ የሚነግር ሰው እንኳን ክፉ ነገር አያጋጥመው ይሄ ለምንድን ነው የሆነው ምክንያቱም አላህ ለዚህ ቤት ባደረገው ክብር እነሱንም ደግሞ የዚህ ቤት አካባቢ ነዋሪዎች ስላደረጋቸው ስለዚህ አላህ ምንድነው የሚላቸው ብዙ ጸጋዎችን ውየላችኋለሁ እነዚያን ጸጋዎች ረስታችሁ ባታመሰግኑ እኔን በብቸኝነት ማምለክ እምቢ ብትሉ እንኳን እችን ትልቅ ጸጋ ከሰዎች ሁሉ የነጠልኩባችሁ የሆነችውን ምንም ሳትፈሩ እምትበሉትን እምትጠጡትንና የሚጠቅማችሁን ነገር እምታመጡበትን ልምድ በክረምት ወደ ሻም በበጋ ደግሞ ወደ የመን ሄዳችሁ ነገዳችሁ እንድትጠቀሙ ስላስለመድኳችሁና ስላመቻቸሁላችሁ እኔን በብቸኝነት ተገዙኝ በኔ ላይ ማንንም አታጋሩብኝ የሚል ማዕና ያለው ነው ማለት ነው አላህ በተለያዩ የቁርአን አያቶች እንደተከሰው እነዚህ ሰዎች የሐረም ነዋሪ በመሆናቸው አማን እንደሰጣቸው ማለት ነው أولم يروا أنا جعلنا لهم حرما آمنا ويتخطف الناس من حولهم ሰዎች በዙሪያቸው የሚነጠቁ ክፉ ነገር የሚያጋጥማቸው ከመሆኑ ጋር ለነሱ አማን የሆነ ሰላም የሆነ ሐረምን እንዳደረግላቸው አያዩም ምን ይላል وقالوا إن نتبع الهدى نتخطف من أرضنا أولم نمكن لهم حرما آمنا يجبى إليه ثمرات كل شيء رزقا من لدنا رزقا إله አይመለከቱም ምን አያዩም ምን ከየቦታው ከየአካባቢው ሲሳይ ሪስክ የሚመጣበት የሆነ አማን የሆነ ሐረምን አላደረግላቸውም እንዴ ይሄንን ማታደርጉ ከሆነ ደግሞ አይ ከረሃብ በኋላ ጥጋብን መመገብ ከፍርሃት በኋላ አማንን የሰጣችሁን ጌታ ማታመሰግኑ በክህደታችሁ ላይ የምትቆዩ ከሆነ በጥጋብ ረሃብን በአማን ደግሞ ፍርሃትን እቀይርባችኋለሁ አላህ በሌላ አያ እንዳለው وضرب الله مثلا قرية كانت آمنة مطمئنة يأتيها رزقها رغدا من كل مكان فكفرت بأنعم الله فأذاقها الله لباس الجوع والخوف بما كانوا يصنعون الله አንዲትን መንደር ምሳሌ ያደረገ እቺ መንደር ምን አይነት ናት آمنة مطمئنة አማን የሆነች የተረጋጋች يأتيها رزقها رغدا من كل مكان ሲሳይዋ ደግሞ ከየሁሉም አካባቢ ሰፊ ሆኖ ይመጣታል በአላህ ጸጋ በካደች ጊዜ የዚህ መንደር ነዋሪዎች አላህን በብቸኝነት አናመልክም ብለው ሲክዱ አላህ ምንድን ያደረጋቸው فأذاقها الله لباس الجوع والخوف አላህ የረሃብና የፍርሃትን ልብስ አለበሳቸው አይ ሪዝቁን አስወገደ እንደዚሁም አማኑን አስወገደ በዚያ ምትክ ደግሞ ረሃብንና ፍርሃትን አወረሳቸው ማለት ነው ቁረይሾችንም አመስግናችሁ ይሄንን ነብይን ተከተሉ እሱ የሚላችሁን አድርጉ አለ